ሰላም ጋይስ ውድ የሀበሻ አካዳሚ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ለሪሚዲያል ሪቪዥን የሚሆናችሁን ኬሚስትሪ እንጀምራለን። ዛሬ እያንዳንዱ ቻፕተር ሾርት በሆነ መልኩ ለሪቪዥን እና ጥያቄ ስትሰሩ አንዳንድ ማየት ያለባችሁን ሪቪዥኖችን እናያለን ማለት ነው። ከዚህ በኋላ በቀሩት ቀናቶች ውስጥ ሁሉንም ሳብጀክት ልሰራላችኋለሁ እንደዚህ ሾርት ኖቶችን እያወጣው በትንሽ ደቂቃ ውስጥ እያብራራሁላችሁ ጥያቄዎችን የምንሰራበት ማለት ነው። አይ ቲንክ ወራቶች በኋላ ነው ተመልሰን የመጣ ነው። ቪዲዮ እስካሁን አፕሎድ ስላላደረግን ቫይራል ስለማይወጣ በቻላችሁት አቅም ላይክ በማድረግ ጀምሩ እና ሼር እንድታደርጉ ያው ለእናንተ ስለሆነ የምሰራው። ይህንንም ቁጭ ብዬ ራሴ ያዘጋጀሁት ፒዲኤፍ ነው። ፒዲኤፉን ማግኘት የምትፈልጉ ከሆነ ቴሌግራም ቻናላችን ላይ ያስቀምጥላችኋለሁ። በተጨማሪም ደግሞ የቀራችሁ አንድ ሳምንት አይሞላም፣ በጣም ትንሽ ጊዜ ነው የቀራችሁ። ጥያቄ እስካሁን ካልሰራችሁ ብትጀምሩ ይሻላል። ቶሎ ብላችሁ ጥያቄ እየሰራችሁ ሪቫይዝ ማድረጋችሁን ደግሞ እንዳትረሱ። አንድ የተነበበ ነገር ይጠፋልና ሪቫይዝ አድርጉ። ዛሬ የምናየው ኬሚስትሪ አቶሚክ ስትራክቸር ኢን ፔሪዮዲክሲቲ ነው የምናየው። እንደምታውቁት ስለ አተም ብዙ ተወርቶበታል። ከ9ኛ ክፍል ጀምሮ ኦልሞስት እያነበባችሁ የመጣችሁ ስለሆነ እዚህ አካባቢ ጋር ሪቫይዝ ማድረግ ያለባችሁ ምን እንደሆነ እናያለን ማለት ነው። ስትራክቸር ኢን ፔሪዮዲክሲቲ በሾርት በሆነ መልኩ እናያለን። ስለ አተም ብዙ ነገር አይታችኋል። ነገሮችን ኮንሲስት እንደሚያደርግ አተም ስሞል የሆነና ብዙ ነገሮች የተፈጠሩበት ቤዚክ እንደሆነ አይተናል። እንደ ኦልሶ አተሞች ኮንሲስት የሚያደርጉት እነዚህ ፕሮቶን፣ ኒውትሮን፣ ኤሌክትሮን ዲስከቨር በማን እንደተደረጉ በተጨማሪም ደግሞ ምን አይነት ቻርጅ እንዳላቸው ማስ እንዳላቸው እና በምን አይነት ኤክስፐሪመንት እንደተገኙ እነዚህን አካባቢዎች በደንብ ማየት ይጠበቅባቸዋል። ያው ለሪቪዥን ስለሆነ ኤቭሪቲንግ ኢዝ ኢን ዩኒቨርስ ሜድ ኦፍ ማተር ኤንድ ማተር ኢዝ ሜድ አፕ ኦፍ አተምስ። እንደምታውቁት ሁሉም ነገር ዓለማችን ላይ ያለው ከማተርስ ነው የተሰራው። ያ ማተርስ ደግሞ የተሰራው ምንድነው? ማተር ኢዝ ሜድ ኦፍ አተም። ያኛው ማተር ደግሞ ከአተም ነው የተሰራው ማለት ነው። አን አተም ኢዝ ስሞለስት ፓርቲክል ኦፍ አን ኤሌመንት ኤንድ ዛት ኪፕስ ዘ ፕሮፐርቲስ ኦፍ ዛት ኤሌመንትስ። አተም የምንለው ስሞለስት ፓርቲክል ኦፍ ኤሌመንት ነው። የኤሌመንቶች ስሞለስት ፓርቲክል እንደሆነ ታውቃላችሁ። ዛት ኪፕስ ፕሮፐርቲስ ኦፍ ኤሌመንትስ፣ የአንድን ኤሌመንት ባህሪ የሚገልጽ ማለት ነው። አተምስ አር ኤክስትሪምሊ ስሞል ኤንድ ካኖት ቢ ሲን ዊዝ ኖርማል አይስ። በኖርማል አይናችን ማየት አንችልም አተሞችን። ያው እንደምታውቁት በጣም ስሞለስት ፓርቲክል ነው ብለናል። አተሞች ኮንሲስት የሚያደርጉት ፕሮቶን አለ፣ ኒውትሮን አለ፣ ከዛን ኤሌክትሮን አለ። እነዚህን ኮንሲስት ያደርጋል አተም። እንደምታውቁት እነዚህ ያላቸውን ቻርጀሮች ስናይ ፕሮቶን ፖዚቲቭ ቻርጀር አለው፣ ኒውትሮን ደግሞ ኒውትራል የሆነ ቻርጀር ነው፣ እንትን ኤሌክትሮን ደግሞ ኔጌቲቭ ቻርጅ አለው ማለት ነው። ዘ ሴንተር ኦፍ አተም ኢዝ ኮልድ ኤ ኒውክለስ። እንደምታውቁት ስዕል ላሳያችሁ። ድሮ ካረግን በኋላ አት ሴንተር ኒውክለስ አለ which is consists of ምንድነው ኮንሲስት የሚያደርገው? the nucleus contain the proton and the neutrons። ይሄኛው ኒውክለስ ምንን ኮንሲስት ያደርጋል? ፕሮቶንን እና ኒውክለስን ነው ማለት ነው። ይሄኛው ካለ while electron move around the nucleus energy level እዚህ ጋራ ነው ሙቭ የሚያደርገው ኤሌክትሮን ማለት ነው። ስለዚህ ኤሌክትሮን እዚህ ጋር ነው ያለው ማለት ነው። ፎር ኤግዛምፕል ሃይድሮጂን አተም ኮንቴንስ፣ አንድ ሃይድሮጂን አተም ላይ ኮንቴን የሚያደርገው ምንድነው? ፕሮቶንን ይዛል፣ አንድ ኤሌክትሮን አለው፣ ዩዥዋሊ ዜሮ ኒውትሮን አለው ማለት ነው። አንድ ፕሮቶን አንድ ኤሌክትሮን እና ዜሮ ኒውትሮንን ይዛል አንድ ሃይድሮጂን አተም ማለት ነው። ሌላኛው ደግሞ ፕሮቶን እና ፕሮቶን ምንን ኢንዲኬት እንደሚያደርግ በኤሌክትሮን ኮንፊግሬሽን ላይ እናየዋለን። ብዙ ጊዜም ጥያቄ ለሚመጣው እሱ ስለሆነ ፕሮቶን ኮምፕሊኬት ካደረግን በኋላ ፕሮቶን ነምበር ምንድነው ኢንዲኬት የሚያደርገው ኒውትሮንስ የሚለውን ወደ በኋላ ላይ እናያለን። ኦክሲጅን ደግሞ ምንን ኮንቴን ያደርጋል? 8 ፕሮቶንን፣ 8 ኤሌክትሮንን እና 8 ኒውትሮንን ኮንቴን ያደርጋል ማለት ነው። በቀላሉ ለመረዳት ኢን ዴይሊ ላይፍ water is made of hydrogen and oxygen atom። ወተር ያው እንደምታውቁት H2O ነው። ከነዚህ ሁለቱ አተሞች ነው የሚሰራው። አይረን ደግሞ ሜድ ኦፍ አይረን አተሞች ከአይረን አተሞች ነው የሚሰራው። ይሄ ማለት ምንን ለማስረዳት ነው? ባጭሩ አተም የምንለው ስሞለስት ፓርቲክል ኦፍ ኤሌመንት ሲሆን ብዙ ነገሮችን ክሬት የሚደረግበት ነው ማለት ነው። ሌላኛው ደግሞ ዘ ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክል የምንለው ነው።
እንደምታውቁት ሰብ አቶሚክ ፓርቲክሎች ማለት አተም የሚሰራው ከሰብ አቶሚክ ፓርቲክሎች ነው። እነሱም እንዳልነው እነዛ ሶስቱን ኮንሲስት የሚያደርግ ነው which is ኤሌክትሮን፣ ፕሮቶን፣ ኒውትሮን የምንለው ሶ እነዚህ እንዴት ዲስከቨር እንደተደረጉ ሰብ አቶሚክ ፓርቲክሎች እያንዳንዱን እንዴት ዲስከቨር እንደተደረጉ በምን ኤክስፐሪመንት ዲስከቨር እንደተደረጉ እና ማን ዲስከቨር እንዳደረጋቸው ማወቅ ይጠበቅባቸዋል። እዚህ ቻፕተር ላይ ሌላኛው ሜን ፖይንቱ the experiment showed that cathode rays are ኤሌክትሮን ይላል። ይህን ኢሜጆቹን በደንብ ማየት ትችላላችሁ። ሳይንቲስት ዲስከቨር the atom that are made smaller particle called subatomic particle atoms are made up of smaller particle called subatomic particle። ያው እንዳልኳችሁ አተሞች ከሰብ አቶሚክ ፓርቲክሎች ነው ስሞለር ከሆነ ሰብ አቶሚክ ፓርቲክሎች ነው የሚሰሩት የሚለውን ዲስከቨር አደረጉ ሳይንቲስቶች። ሌላኛው ኤሌክትሮንን ዲስከቨር ያደረገው ማን ነው የሚለውን ስናይ ጄጄ ቶምሰን ነው። እንደምታውቁት ጄጄ ቶምሰን ዲስከቨር ያደረገው ኤሌክትሮንን ዩዚንግ ካቶድ ሬይ ኤክስፐሪመንት። ይህንን ፓርቶች ያዙ በምን አይነት ኤክስፐሪመንት እንደተገኙ እነዚህ ሰብ አቶሚክ ፓርቲክሎች እነሱ በደንብ የሚመጡበት ፓርት ነው። ጄጄ ቶምሰን ዲስከቨር አደረገ ዘ ኤሌክትሮን ዩዚንግ ዘ ካቶድ ሬይ ኤክስፐሪመንትን ሂ ፕሮቫይድ ዛት atoms contain a teeny negative particle called electron። ኤሌክትሮን የምትባለን ቲኒ የሆነች ኔጌቲቭ ፓርቲክልን ኮንሲስት ያደርጋል አተሞች አለ which is ኤሌክትሮን ብሎ ስም ሰጠው። ሌላኛው ደግሞ ኒውትሮን ዲስከቨሪ ሲሆን ኒውትሮን ዲስከቨር ያደረገው ጄምስ ቻድዊክ ሲሆን ዲስከቨርድ ዘ ኒውትሮን by James Chadwick. Neutron help add mass to the atom and stabilize the nucleus። ኒውክለሱን ስቴቢላይዝ ለማድረግ ነው አድ የሚደረገው። ይሄ ያልኳችሁ ቅድም ይሄኛው ነው። ፕሮቶን ምን ኢንዲኬት ለማድረግ ነው ብለናል። ከዛ በኋላ ኒውትሮን ደግሞ እዚህ ጋራ ምን ኢንዲኬት እንደሚያደርግ እዚህ ጋራ መረዳት ትችላላችሁ ማለት ነው። ሶ ለምሳሌ ያክል ካርቦን 12 አለው which is 6 ፕሮቶን 6 ኒውትሮን 6 ኤሌክትሮን አለው ማለት ነው። ስለዚህ ስቴቢላይዝ ለማድረግ ነው ኒውክለሱን ማለት ነው። ማለትም ኒውክለስ ቅድም ኮንሲስት የሚያደርጉን ሁለቱን ገልጬላችኋለሁ ፕሮቶን እና ኒውትሮንን እነሱን ስቴቢላይዝ ለማድረግ ነው። ሶ ኒውትሮን ዲስከቨሪን ያደረገው ጄምስ ቻድዊክ ነው። ከዛ በኋላ ለምንድን ነው ሄልፕ የሚያደርገው ቱ አድ ማስ ቱ አተም ኤንድ ስቴቢላይዝ ዘ ኒውክለስ። ማስ አድ ካደረገበት በኋላ ኒውክለሱን ስቴቢላይዝ እንዲያደርግ ነው። ሌላኛው ደግሞ እዚህ ጋር አንድ ሳና ያለፍነው ኒውትሮን አለ እንደን ፕሮቶን ፕሮቶንን አላየነውም። ፕሮቶን is discovered by the ኤርነስት ራዘርፎርድ ነው ዲስከቨርድ የሆነው by Ernest Rutherford. He found that a positive particle exists inside the nucleus. ኒውክለስ ውስጥ ደግሞ ምን ፓርቲክል የሚባል አለ? ፖዚቲቭ የሆነ ፓርቲክል አለ። ኤክስፐሪመንቱን በደንብ ከተረዳችሁ በቀላሉ ይገባችኋል። ኔጌቲቭ ለምንድን ነው ፑል የሚደረገው? የራዘርፎርድ ኤክስፐሪመንት ላይ ካያችሁ ኔጌቲቭ ለምንድን ነው ፑል የሚያደርገው? የሆነ ኦፖዚት የሆነ ቻርጅ ስላለ ብሎ አሰበ። ከዛ በኋላ ይሄንን ፕሮቶንን ዲስከቨር አደረገ ማለት ነው። በደንብ ኤክስፐሪመንቱን ካያችሁ ኢቭን መሸምደድም አይጠበቅባችሁም። ስለዚህ ፕሮቶንን ዲስከቨር ያደረገው ኤርነስት ራዘርፎርድ ነው። ዲስከቨር ዘ ፕሮቶን ያደረገው እሱ ነው። and then for example the number of proton determined ፕሮቶን ደግሞ ለምንድን ነው የሚጠቅመው ብለናል? ኤሌመንት ነምበሮችን ዲተርማይን ለማድረግ። አሁን ለምሳሌ አንድ ፕሮቶን ከሆነ ሃይድሮጂን እንደምንለው ይሄኛው አንድ ፕሮቶን ነምበር ምን ዲተርማይን ያደርግልናል? ኤሌመንቱን የቱ ጋር እንዳለ ማለት ነው። ኤሌክትሮን ኮንፊግሬሽን ላይ ብዙ ጊዜ ጥያቄ ሲመጣ ይሄኛው ፓርት ነው በደንብ መያዝ የሚጠበቅባችሁ which is ፕሮቶን ዲተርማይን የሚያደርገው ኤሌመንትን እንደሆነ ማወቅ ይጠበቅባችኋል። ቀጣይ ደግሞ ቦሃር ቲዮሪ ኦፍ ሃይድሮጂንን እናያለን። ቦሃር ሃይድሮጂን ኦፍ ቲዮሪ እንደሚለው ከሌሎቹ ከነ ዳልተን አሪስቶትል ቲዮሪ ለየት ይላል which is እሱ እንደሚለው ኒልስ ቦሃር explained that electron move around the nucleus in a fixed circular path called energy level or shell። ኒኩለሶች ምንድን ናቸው? እነ ኤሌክትሮኖች ሙቭ አራውንድ ዘ ኒኩለስ በኒኩለስ ላይ ሙቭ የሚያደርጉት እነዚህ ኤሌክትሮኖች ኢን ፊክስድ በሆነ ሰርኩላር ፓዝ ነው which is ኢነርጂ ሌቭል በሚባለው ወይም ደግሞ ሼል በሚባለው ማለት ነው። እዚህ ጋር እንደምታዩት ኢነርጂ ሌቭል 2 8 18 እነዚህ የሚሄደው በእነሱ ነው የሚያልፈው ይላል። ኤሌክትሮን ካናት ስቴይ ቢትዊን ኢነርጂ ሌቭል በኢነርጂ ሌቭሎች መሃል አይቀመጥም። ያው እዚህ ጋር ነው ሙቭ የሚያደርገው እንዳልኳችሁ። when electron absorb energy
ኤሌክትሮኖች ኢነርጂን አብዞርብ ሲያደርጉ ዘይ ጃምፕ ቱ ዘ ሃየር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ያልፋሉ which is አሁን ከ2 ወደ 8 እንደማለፍ ማለት ነው። when they lose energy ደግሞ they return to their lower energy and release ላይትን ደግሞ ሪሊዝ ያደርጋሉ ማለት ነው። ሶ እዚህ ጋራ ቤዚክሊ የኔልስ ቦር ቲዮሪ ማለት የፈለገው ይሄኛው ነው። ሶ ሌላኛው ደግሞ ኳንተም ሜካኒካል ሞዴል ኦፍ አተም ሲሆን እዚህ ጋራ ትንሽ ለየት ይላል ከነ ቦሃርም ከነ ዳልተን አቶሚክ ቲዮሪም። ይሄኛው ሞደርን አሁን የመጣው ምንድነው የሚለው ሞደርን አቶሚክ ሞዴል ሳይንስ ኤሌክትሮን ዱ ናት ሙቭ ኢን ሰርኩላር ፓዝ ላይ ሙቭ ያደረጉ ኢንስቴድ ምን ላይ ነው ሙቭ የሚያደርጉት አር ፋውንድ ኢን ዘ ሪጅን ኮልድ ኦርቢታሎች ላይ ነው ፋውንድ የሚደረጉት ወይም ደግሞ ኤሌክትሮን ክላውድ በሚባለው ላይ ነው ፋውንድ የሚያደርጉት። እንደሌሎቹ በሰርኩላር ፓዝ ላይ ሙቭ አያደርጉም ይላል ኤሌክትሮኖች በኳንተም አቶሚክ ሞዴል። ሶ በዚህ ምክንያት ሳይንቲስትስ ዩዝ ፕሮባቢሊቲ ቱ ፕሪዲክት ዌር ኤሌክትሮን አር ላይክሊ ቱ ቢ ፋውንድ ኤሌክትሮኖችን የት እንደሆኑ ፋውንድ ለማድረግ ፕሪዲክት ያደርጋሉ ማለት ነው which is አንዳንዴ በኤሌክትሮን ኮንፊግሬሽኖች አማካኝነት። ሶ ሌላኛው ደግሞ እዚህ ጋር እንደ ሪቪዥን ስለሆነ ያው ኤሌክትሮማግኔቲክ ራዲዬሽን እና አቶሚክ ስፔክትራን እናያለን። እንደ ሪቪዥን ነው ስላልኳችሁ ፒዲኤፉን ስለመሰጣችሁ በራሳችሁ ሪድ ማድረግ ትችላላችሁ እና ኩዌስችን ደግሞ መጨረሻ ላይ ስለሚኖረው እስከ መጨረሻው ድረስ ማየታችሁን እንዳትረሱ። እስካሁን ሰብስክራይብ ያላደረጋችሁ ለቻናላችን እንግዲህ እንደዚህ አይነት ቪዲዮዎችን ባሉ ጊዜ ውስጥ ቶሎ ስለሚለቀቅላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ ላይክ አድርጉና ሼር አድርጉ። እስቲ አትሊስት የክላስ ግሩፖቻችሁ ላይ ሼር ብታደርጉ በደንብ ይዳረሳል። ያው ከወራት በኋላ ስለመጣንኛም ቫይራል ላይወጣ ስለሚችል ማለት ነው። ሶ ኤሌክትሮማግኔቲክ ራዲዬሽን እና አቶሚክ ስፔክትራ የሚለውን ስናይ ሞሮፍ እንደውም የዚህኛው ዩኒት ብዙ ሰፊ ቶፒክ የሚይዘው እዚህ አካባቢ ጋራ ነው። እንደ ራዲዮ ዌቭ፣ ማይክሮዌቭ፣ ኢንፍራሬድ ቪዚብል ላይት፣ አልትራ ቫዮሌት ሬይስ፣ እነ ጋማ ሬይ፣ ኤክስሬ እነዚህ አካባቢ በደንብ ማንበብ ይጠበቅባቸዋል። አተም አብዞርብስ ኤንድ ኢሚት ኢነርጂ ሃዝ አ ላይት ኢች ኤሌመንት ፕሮዲውስ ኢትስ ኦን ዩኒክ ስፔክትረም የራሳቸውን የሆነ ዩኒክ የሆነ ስፔክትረም ሪሊዝ ያደርጋሉ። ሶዲየም ፕሮዲውስስ የሎ ላይት ኢን ስትሬት ላምፕስ ሶዲየም ፕሮዲውስ የሚያደርገው ይሄኛው ነው። ሌላኛው ደግሞ ሬንቦ ከለርስ አር ፓርት ኦፍ ቪዚብል ስፔክትረም ያው ሬንቦ ላይቶችን ታውቃላችሁ። ሶ እዚህ አካባቢ ጋራ ትንሽ በደንብ እዩዋቸው። በጣም ሾርት ታሪክ ነው መሰለኝ አይ ቲንክ ኤሌክትሮማግኔቲክ ራዲዬሽን ኢን ዘ አቶሚክ ስፔክትረም የሚለውን በደንብ ቼክ አድርጉት። ሌላኛው ኳንተም ነምበር ነው። ያው ኳንተም ነምበር describe the position and the energy of electron የኤሌክትሮንን ፖዚሽን እና ምንድነው ሌላ የሚገልጹት ኤነርጂ describe the position and the energy of electron የኤሌክትሮንን ፖዚሽን እና ኤነርጂን ዲስክራይብ የሚያደርጉ ናቸው ኳንተም ነምበሮች። ሶ there are four quantum numbers four quantum numbers አሉ። principal quantum number, an angular quantum number, magnetic quantum number and spin quantum number የሚለው ሶ እነዚህ አራቱን ፊገር አውት ታረጋላችሁ and then የራሳቸው የሆነ ሪፕሬዘንት የሚደረጉበት ሲምቦል አላቸው። ለእያንዳንዱ ኤሌመንት ደግሞ በሚሰሩበት ጊዜ እንዴት ነው ማግኘት የምንችለው አራቱንም የሚለውን በቀጣይ የማሳያችሁ ይሆናል ማለት ነው። ሶ እነዚህ ነገሮች በደንብ ማወቅ ይጠበቅባቸዋል። ኢንደን ኢቭን ፕሮፐርቲ አላቸው አራቱም የራሳቸው ፕሮፐርቲዎች አላቸው። ሶ ሜክ ሹር ቱ ሪድ ዳስ ዋን ሶ this number helps scientists describe the electron arrangement የኤሌክትሮን አሬንጅመንትን እንድንገልጽ ይጠቅመናል ይሄኛው ኳንተም ነምበር ማለት ነው። for example electron in different shell have different energy level የተለያዩ ሼል ወይም ደግሞ ኤነርጂ ሌቭል ላይ ያሉት ኤነርጂ የተለያየ ኤነርጂ ሌቭል አላቸው። ሶ ይሄንንም ፊገር አውት እንድናደርግ ይጠቅመናል። ስለዚህ እዚህ አካባቢ ያለውን የኤሌክትሮን ኮንፊግሬሽን አሁን ማሳያችሁ ይሆናል። እንዴት አንድ ኤሌመንት ወስደን እንዴት ኮንፊግር እንደምናደርግና ኳንተም ነምበሩ እንዴት እንደምንሰራ አብረን እናያለን። ኳንተም ነምበሮች are number that used to describe the exact position, energy and the behavior of electron inside an atom ኤግዛክት የሆኑ ፖዚሽኖችን ኢነርጂዎችን ለመግለጽ የምንጠቀምበት ነው። ሶ ኤቭሪ ኤሌክትሮን ኢን አተም ሃዝ ኤ ፎር ኳንተም ነምበር አራት ኳንተም ነምበሮች አሉት እንዳልኳችሁ። ዚስ ኳንተም ነምበር ሄልፕስ አይደንቲፋይ እንድናረግ ይጠቅመናል። ዘ ኤነርጂ ሌቭልን አይደንቲፋይ እንድናረግ ቅድም ያልኳችሁ ይሄንን ነው። ማለትም
እያንዳንዱ እንትን የራሳቸው ባህሪ አለ ያልኳችሁ። ፕሪንሲፓል ኳንተም ነምበሩ ምንን ለመግለጽ ነው? ኢነርጂ ሌቭል ነው ወይስ ሼፕስ ኦፍ ዘ ኦርቢት አለው? እነዚህ ፓርቶች በደንብ መያዝ ይጠበቅባቸዋል። በምርጫ መልኩም ይመጣል ወይም ደግሞ ዳይሬክትሊ ይሄኛው ምንን ለመግለጽ ነው የሚልም ይመጣል ማለት ነው። ሶ ይህንን ፓርት በደንብ መያዛችሁን እንዳትረሱ። ዘ ኢነርጂ ሌቭል የትኛው እንደሚገልጽ፣ ፕሪንሲፓል ኳንተም ነምበር፣ ዘ ሼፕስ ኦፍ ኦርቢታል፣ ዘ ኦሪየንቴሽን ኦፍ ኦርቢታል ኤንድ ዘ ስፒን ኦፍ ዳይሬክሽን ኦፍ ዘ ኤሌክትሮን የትኛው እንደሆነ በደንብ የሚገለጽበት እነዚህ አራቱን ፕሮፐርቲያቸው ነው። ሰው ያዟቸው በደንብ። ዘ ፎር ኳንተም ነምበሮችን ስናይ ፕሪንሲፓል ኳንተም ነምበር ብለናል። ከመጀመሪያ ላይ ያለው ሪፕሬዘንት የሚሆነው በኤን ነው። ሪፕሬዘንትድ ባይ ኤን በኤን ነው ሪፕሬዘንት የሚሆነው እንደምታውቁት ሲምቦሉ። እንደን ፐርፐዙ ደግሞ ምንድነው? ሾው ሜን ኢነርጂ ሌቭልን ነው የሚያሳየው ይሄኛው ኤን ወይም ደግሞ ኳንተም ነምበር ኢነርጂ ሌቭልን ለማሳየት ነው እንዳልኳችሁ። ሁለተኛው ደግሞ ዘ አንጉላር ሞመንተም ኳንተም ነምበር የምንለው ሲሆን ሪፕሬዘንትድ ባይ ኤል ሪፕሬዘንት ሲሆን ሾው ዘ ሼፕስ ኦፍ ዘ ኦርቢታል የኦርቢታሉ ሼፕ ነው የሚያሳየን በአንጉላር ሞመንተም ኳንተም ነምበር የምንለው። ሌላኛው ማግኔቲክ ኳንተም ነምበር ደግሞ ኤምኤል ሲሆን ሶሪ በደንብ ቴክስት ለመጻፍ አይመችም። ኤምኤል ሲሆን ደግሞ እሱ ምን ነው የሚያሳየው? the orientation of ኦርቢታልን የኦርቢታሉን ኦሪየንቴሽን። ይሄ ኦሪየንቴሽን የሚባለው አይ ቲንክ በአሮ ነው የሚታየው። የሆነ ቦክስ ውስጥ ይደረግና ኦሪየንቴሽን አሮ ነው ወደ ላይና ወደ ታች አድርጋችሁ የምታሳዩት እሱ ይመስለኛል። ሜቢ የስፒን ኳንተም ነምበርም ሊሆን ይችላል እዚች ጋራ። ነገር ግን በዚህ መልኩ ማወቅ ትችላላችሁ። ሶ ስፒን ኳንተም ነምበር የምንለው ደግሞ ኤምኤስ ነው ሪፕሬዘንት የሚደረገው። እሱ ደግሞ በኤምኤስ ነው ሪፕሬዘንት የሚደረገው። እሱን ሾው የሚያደርገው ምንድነው? ኤሌክትሮን ስፒንን ነው የሚያሳየን ማለት ነው። ሶ እያንዳንዱ ለአንድ ኤሌመንት እንዴት ነው የምንፈልገው የሚለውን እናያለን እና ይሄኛው ለእያንዳንዱ ደግሞ ምን አይነት ፎርሙላ እንደምንጠቀም እናያለን ማለት ነው። ሶ the next one is a principal quantum number which is a principal quantum number እንዳልኳችሁ ከላይ በኤን ሪፕሬዘንት የሚሆንና the energy level የሚያሳየን ነው and the size of the orbital የሚያሳየን ነው። so has increases n increasing n ደግሞ በጨመረ ቁጥር ኤሌክትሮን ኢነርጂ ይጨምራል በዛው። በተጨማሪም ዲስታንስ ፍሮም the nucleusም also ምን ይላል? እየጨመረ ይሄዳል ማለት ነው። ኒኩለሱ ጋር እንደዚህ ክብ የነበረው ለምሳሌ ኤሌክትሮን ኢነርጂ ኢንክሪዝ ያደርጋል። ኤን ቁጥሩ በጨመረ ቁጥር ኤሌክትሮን ኢነርጂው ይጨምራል ማለት ምንድነው ብለናል ቅድም። ሃዝ ኢነርጂ ጎዝ ሃይ ኤሌክትሮን ምን ይሆናል ብለናል? ፍሮም ሎ ሼሎች ወይም ደግሞ ኢነርጂ ሌቭል ወደ ቀጣይ ይወዳል። ስለዚህ ኢነርጂ ኢንክሪዝ አደረገ እንላለን። ሌላኛው ደግሞ ዲስታንስ ፍሮም ዘ ኒኩለስም ይርቃል። ለምን? ኒኩለስ እዚህ አካባቢ ስለሆነ ኢነርጂ በጨመረ ቁጥር ምን ያደርጋል? እየጨመሩ ነው የሚሄዱት ማለት ነው። ሶ ስለዚህ አይ ሆፕ ኢሜጆቹ ምንም ሪፕሬዘንት ካላረጉላችሁ እንግዲህ ሳሏቸው። ኤኒዌይስ ይሄንን ይገልጻል ማለት ነው ፕሪንሲፓል ኳንተም ነምበር። ሶ ፎር ኤግዛምፕል ፕሪንሲፓል ኳንተም ነምበር 1 ብንወስድ ፈርስት ሼል ነው ኬ ሼል ላይ ነው። 2 ብንወስድ እንደዛው ኤል ሼል ኤም ሼል እያለ ይሄዳል ማለት ነው። ሌላኛው ዘ አንጉላር ሞመንተም የምንለው በኤል ሪፕሬዘንት ያደረግነው ይሄኛው ሲሆን እሱ ደግሞ እንዳልኳችሁ ምንን ሪፕሬዘንት ለማድረግ ነው? አንጉላር ሞመንተም ሼፕ ኦፍ ኦርቢታልን ነው የሚያሳየን። የኦርቢታሉ ሼፕ ምን እንደሆነ ነው ለማየት የምንጠቀመው። አንጉላር ሞመንተም የምንለው ቫልዩስ ደግሞ ዲፔንድ የሚሆነው አሁን ለምሳሌ አንጉላር ሞመንታችን 0 ከሆነ ኤስ ኦርቢታል ላይ ነው። ሼፖቹን ያው ታውቃላችሁ። ሼፕስ ኦፍ ኦርቢታል ኤስ አለ፣ ፒ አለ፣ ኤስፒዲኤፍ የምንለው ማለት ነው። ፒ 2 ነው፣ ኤስ 2 ነው፣ ፒ 6 ነው፣ ዲ 10፣ ኤፍ ደግሞ 15። እነዚህን ሼፖቹን ለማረጋገጥ ነው የምንጠቀመው ማለት ነው። ዲ and then there is ኤፍ። ሶ እነዚህ ሪፕሬዘንት ለማድረግ ነው የምንጠቀመው ብለናል። እነዚህን ለማሳየት ነው አንጉላር ሞመንተም የሚሆነው ማለት ነው። ሶ ይሄን ያህል ካልን አሁን ለምሳሌ አንጉላር ሞመንተም ፕሪንሲፓል ኳንተም ነምበራችን 3 ቢሆን እንደን አንጉላር ሞመንተም ኳንተም ነምበር ደግሞ እንዳልኳችሁ ምን ይሆናል? n-1 ነው የሚሆነው። ኤቭሪ ታይም n-1 ነው የሚሆነው ምን አንጉላር ሞመንተም ኳንተም ነምበር። ሶ this means that ስንትን የተሰጠን አሁን ለምሳሌ 3 ቢሰጠን ስንት ይሆናል ማለት ነው? ከ0 ጀምሮ
ሁልጊዜ ደግሞ ይሄ ሲቀነስ ስንት ነው? 2 ነው የሚሆነው። ነገር ግን በአንጉላር ሞመንተም ኳንተም ነምበር ላይ ሊስት ስታደርጉ 0 1 2 ነው የሚሆነው። ምክንያቱም ከn-1 እስከ አንትን 0 ድረስ ነው የሚለው ማለት ነው። ሶ በዚህ መልኩ ይሆናል ማለት ነው አንጉላር ኳንተም ሾው የሚያደርገው ይሄን ነው። ሶ ሌላኛው ደግሞ ማግኔቲክ ኳንተም ነምበርን እንደምታውቁት ያው ኦሪየንቴሽናል ኦርቢታል ስፔስን ለመግለጽ ነው። ሶ ለምሳሌ ያክል አንጉላር ሞመንተማችን ኤላችን 1 ቢሆን እንደን ኤምኤላችን ምን ይሆናል ማለት ነው? ቅድም እንዳልኳችሁ ኤምኤል እዚህ ኳልስቱ ምንድነው የሚሆነው? ከኔጌቲቭ 1 ጀምሮ እስከ 1 ነው የሚሆነው ማለት ነው። which is ሁልጊዜ ምንድነው የሚሆነው? ማግኔቲክ ነምበር ኤሉ የተሰጠን የሱ ኔጌቲቭ ኤል እና ፖዚቲቭ ኤል ነው የሚሆነው ማለት ነው የማግኔቲክ ኳንተም ነምበራችን ሶ 0ን ጨምሮ። ስለዚህ -1 0 1ን ይገልጽልናል ማለት ነው። ሌላኛው የመጨረሻው ስፒን ኳንተም ነምበር የሚሆነው ሲሆን this ስፒን ኳንተም ነምበር የምንለው ደግሞ describe the direction of a spin ስፒን የምናደርግበትን ዳይሬክሽን ነው ክሎክዋይስ እና አንቲ ክሎክዋይስ የሚገልጸው። ይሄኛው ደግሞ በኔጌቲቭ 1 እና ፖዚቲቭ ነው የሚገለጸው የምታውቁት ከሆነ በቦክሱ። ሶ ይሄኛውን ፓርት በደንብ ቼክ ማድረግ ትችላላችሁ። ለምሳሌ ያክል ፕሪንሲፓል ኳንተም ነምበራችን 3 ቢሆን ሰርድ ኢነርጂ ሌቭል ላይ ቢሆን እና ፕሪንሲፓል አንጉላር ደግሞ 1 ላይ ቢሆን ኤምኤላችን 0 ቢሆን ኦሪየንቴሽናሉ ስፒን ዳይሬክሽኑ ምን ይሆናል ማለት ነው? ፖዚቲቭ 1/2 ይሆናል ማለት ነው። ሌላ የመጨረሻኛው ደግሞ ፕሬዲክቴብል እና ኤሌክትሮን ኮንፊግሬሽን ሲሆን ያው እንደምታውቁት ፕሬዲክቴብል ኤሌመንቶቹን የቱ ጋር እንደሚገኙ ፕሮፐርቲያቸው ምን እንደሆነ ብዙ ሰዓት ይመጣሉ። ብዙ ሰዓት እንደው which one is polar የሚለው በጣም ብዙ ጊዜ የሚመጣ ነው። የትኛው ነው ፖላር የሆነው ኤሌመንቶቹ ቤቨሪያቸውን በደንብ አጥኑ። እሱን ለማወቅ ደግሞ ኤሌክትሮን ኮንፊግሬሽን መጠቀም ነው። ኤሌክትሮን ኮንፊግሬሽን እንዴት አሬንጅድ እንደሚሆኑ ሼል እና ኦርቢታል ላይ the predictable is organized based on atomic number ኤሌክትሮን አሬንጅመንት። ቀደም እንዳልኳችሁ ፕሮቶን እና እንትኑን ካወቃችሁ ኤሌመንቱ የቱ ጋር እንደሆነ ማወቅ ትችላላችሁ። ኤሌመንትስ in the same group have a similar chemical property ኬሚካል ፕሮፐርቲያቸው ሴም ነው። ስፔሻሊ አይ ቲንክ 9ኛ ክፍል ነው 10ኛ ዩኒቱ ላይ ስለ ኬሚካል ፕሮፐርቲያቸው በደንብ ተገልጿልና በደንብ ቼክ አድርጓቸው እያንዳንዱ ኬሚካል ፕሮፐርቲያቸውን የኤሌመንቶቹን። ሶ አይ ሆፕ this one helps you። ጥያቄዎችን እንሰራለን በቀጣይ። በዚህ ቪዲዮ ላይም ትንሽ ጥያቄዎችን አስቀምጥላችኋለሁ። በቻናላችን ላይ ገብታችሁም ደግሞ እንደዚህ አይነት ጥያቄዎችን ከዚህ በኋላ ስለመሰራላችሁ አሁንም ተለቋል ኬሚስትሪ የዚህ ዩኒት ጥያቄዎች። ሰው ገብታችሁ መስራታችሁን እንዳትረሱ፣ ሰብስክራይብ እንድታደርጉ ይመቻችሁ።